ኢትዮጵያ ከባህር ዳር በተነሱ ድሮኖች የሱዳን አየር ማረፊያና የኢታኖል ፋብሪካን ደበደበች። ሱዳን ለዚህ አጸፋ ምላሽ እንደምትሰጥ አስታውቃለች። በኢትዮጵያ የሚገኙ አምባሳደሯንም በዚህ ጉዳይ ላይ ለሚደረግ ምክክር ወደ ሀገራቸው መጥራታቸውንም ሱዳን ገልጻለች። የአብይ መንግስት ለምን ሱዳን ላይ ጥቃት እንዳደረሰ ዛሬ ባወጣው መግለጫ በገደምዳሜው አስታውቋል። መግለጫው ምን እንደሚል ሱዳን የት ቦታ መልስ እንደምትሰጥ የሱዳን አጠፋ ለአማራ ትግልና ለባህር ዳር ከተማ መንጣጣ ይዞ ሊመጣ እንደሚችል እኛም ምን ማድረግ እንዳለብን አብይም ይህንን ጥቃት ሲፈጽም ምን አሲሮ እንደሆነ በዝርዝር ተመልክተነዋልና እስከ መጨረሻው ድረስ አብረውን ይቆዩ። አብይ አህመድ ሉዓላዊ መሪ አይደለም፣ የኤምሬት ቅጥረኛ መሪ ነው። ኤምሬት ደግሞ ህልሟ ምስራቅ አፍሪካን መቆጣጠር፣ ክርስትናንና ነባር እስልምናን ማጥፋት ነው። ኤምራቶች ይህንን እኩይ ዓላማቸውን ለማስፈጸም ዶላር እየሰጡ የሚጋልቡት መሪ በቅኝ ግዛት የሚገዟት አንድ የምስራቅ አፍሪካ ሀገር አለች። እነሱም አብይ አህመድና ኢትዮጵያ ናቸው። ሁለቱም የኢትዮጵያ አምዶችን ማለትም ክርስትናንና ነባር እስልምናን ለማጥፋት እየሰራች ያለችው ኤምራት ይህን ለማሳካት ደግሞ አማራን ማጥፋት ዋናው መንገድ መሆኑን በኤምራቶች ገዢ ታምኖበታል። አብይ አህመድ የአማራን ክልል የጦር አውድማ፣ ህዝቡን ደግሞ የጦርነት ገፈት ቀማሽ ማድረግ የሁል ጊዜ ህልሙ ነው። አብይ አህመድ የ2012ቱን በተለምዶ የሰሜኑ ጦርነት ተብሎ የሚታወቀውን በህወሓትና በኦህዴድ መካከል የተደረገውን ጦርነት ያደረገው በአማራ ርስትና በአማራ ህዝብ ውስጥ ነው። በዚህ ጦርነት በአማራ ላይ የደረሰው ሰብአዊና ቁሳዊ ውድመት ይታወቃል። በወቅቱ ሱዳን 70 ኪሎ ሜትር የአማራ ግዛት እንድትቆጣጠር በአብይ አህመድ ነጻ ፍቃድ ተሰጥቷትም ነበር። ዋና ዓላማው የአማራን ህዝብ በህወሓትም በሱዳንም ጦርነት ውስጥ አስገብቶ ማስጨፍጨፍ ነው። ለማንኛውም ከባህር ዳር የተነሱ ድሮኖች አየር ማረፊያን ደብድበዋል ስትል ሱዳን አስታውቃለች። ይህንን አዲሱን ማስረጃና ማረጋገጫዎች በተባበሩት መንግስታት የጸጥታው ምክር ቤት የተባበሩት አረብ ኤሚራቶች ላይ ባቀረበችው አቤቱታ ላይ እንደምታካትትም አስታውቃለች። ሱዳን በኢትዮጵያ የሚገኙ አምባሳደሯንም በዚህ ጉዳይ ላይ ለሚደረገው ምክክር ወደ አገሯ መጥራታቸውንም ገልጻለች። የሱዳን ጦር የመከላከያ ሚኒስትሩ አክለውም ሱዳንም በመረጠችው መልኩና መንገድ ለተዘነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸውን ገልጸዋል። የጦሩ ቃል አቀባይም በተመሳሳይ የተባበሩት አረብ ኤሚራቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ማለታቸውን ሮይተርስ የዜና ወኪል ዘግቧል። ሱዳን ከኢትዮጵያ የሚነሱ ድሮኖች በግዛቷ ውስጥ ጥቃት እያደረሱ መሆኑን በመጥቀስ ክስ ስታቀርብ ይህ የመጀመሪያዋ አይደለም። የአልቡሃራ መንግስት የካቲት ላይ ባወጣው መግለጫ ለዚህ አይነት ጥቃቶች በሁሉም መንገዶች ምላሽ የመስጠት መብት እንዳለው በመግለጽ የኢትዮጵያ ባለስልጣናትን አስጠንቅቆ ነበር። የሱዳን የውጭ ጉዳይ ሚኒስተር አምባሳደር ሙሄ ኤልዳን ሳሌም ጥቃቱን በሉዓላዊነታቸው ላይ የተቃጣ ቀጥተኛ ጥቃት መሆኑን በመግለጽ ድርጊቱን በዝምታ የሚታለፍ አይደለም ሲሉ አስጠንቅቀዋል። ኢትዮጵያ ጎረቤቶቿ ችግር ሲደርስባቸው ችግራቸውን ለመፍታት ትሞክራለች እንጂ ችግር አባብሳ አታውቅም። ይህ የግል ቅጥረኛ የውስጡ ጦርነት አልበቃው ብሎ በአራቱም ማዕዘን ኢትዮጵያን ከጎረቤቶቿ ጋር ሊያጋጫት ሌት ተቀን እየሰራ ነው። የኢትዮጵያ መንግስት በዛሬው ዕለት ባወጣው የፕሬስ መግለጫ ሱዳንን የደበደበበት ዋነኛ ምክንያት በገደምዳሜው እንደሚከተለው አስቀምጧል። ኢትዮጵያ ይህንን ጥቃት የፈጸመችው የሱዳን መንግስት የቲፒኤልኤፍ ወታደሮችን ቀጥሮ ጥቃት እየሰነዘረብኝና ለተቃዋሚ ኃይሎች ድጋፍ በማድረጉ ነው የሚል ይዘት ያለው መግለጫ አውጥታለች። ነገር ግን የኤሚሬትሱ ቅጥረኛ አብይ አህመድ የሱዳንን አየር ማረፊያና የኢታኖል ፋብሪካን ከባህር ዳር በሚነሱ ድሮኖች የደበደበበት ዋነኛ ሴራ ሱዳንን መደብደብ ሳይሆን ባህር ዳር ማስደብደብና የፋኖንና የአማራን ህዝብ ትኩረት መበተን ዋነኛ ተልዕኮ ነው። ለምን ቢሉ ሱዳን ባጠፋው ድሮኖች የተነሱባትን ባህር ዳር ከተማና የባህር ዳር አየር ማረፊያን ትደበድባለች በሚል ስሌትና ከደበደበች ደግሞ የአማራ ፋኖና የአማራ ህዝብ ይከፋፈላል። ትኩረቱን ከ4 ኪሎ ወደ ካርቱም ይሆናል።
በዛም ፋኖ መግለጫ ያወጣል። በዚህ የተነሳ ሱዳንም ድጋፍ ልታቆምና ከአማራ ህዝብ ጋር ግጭት ውስጥ ትገባለች ከሚል ቀመርም ነው። ኦህዴድ ጊዜ በወሰደ ቁጥር የኤምሬት ቅጥረኛ ስለሆነ ምስራቅ አፍሪካ ማተራመሱን ይቀጥላል። ሱዳንንም ከመተንኮስ አልፎ ከባህር ዳር በመነሳት ኤርፖርት ደብድቧል። በሱ ቤት አማራን ኢላማ እንዲሆን ነው። ግን ይህ የሚሆንበት እድል የለም። እናም ይህ የኤምሬት ቅጥረኛ መሪና ቡድን ዓላማው አማራና ሱዳን ማጣላት መሆኑን ታውቆ የሱዳን መንግስት በባህር ዳር ይሁን በሌሎች የአማራ ቀጠናዎች ላይ ጥቃት እንዳይፈጽም ማስታወቅ ላይ እንበርታ እንላለን። አዲስ ትውልድ ሚዲያ